በአልትራሳውንድ እንድትታይ ይፈልጋሉ። ሰላም ውድና የተከበራችሁ የጨረቃ ቤተሰቦች እንደምን አላችሁልኝ? ሁላችሁም ሰላም ናችሁ? ይህን ሰሞን እንግዲህ በጣም እየተጨነቅን ነው። በዚህ ቪዲዮ እንግዲህ እቺ ልጅ ከመጣች በኋላ በሀይሚና በብሩኬ መሀል በኩል በጣም ተጨንቀናል። እንግዲህ ሁላችንም የመላው ጨረቃ ቤተሰቦች አይዟችሁ፣ ይሄ ነገር ያልፋል። ባይዛወይ ፍቅር ውስጥ ምንም ነገር አለ፣ ፈተና አለ። ሀይሚና ብሩኬም እየተፈተኑ ነው እላችኋለሁ ቤተሰቦቼ። ዛሬ እንግዲህ እቺ ልጅ ይህንን ምርመራ ሳይሆን አልትራሳውንድ እንድትደረግ የተደረገው አልትራሳውንድ ላይ ምን ተገኘ ልጅ እንዳለ እንግዲህ አይተናል ሁላችንም። በዚህ በኩል ምን አሳባላችሁ እናንተን ብዬ እጠይቃችኋለሁ ቤተሰቦቼ። ግን እኔ የምፈልገው ምንድነው ዲኒን መመርመር አለባት ብዬ ነው የማስበው። ምክንያቱም ልጁ የማን እንደሆነ መታወቅ አለበት፣ የብሩኬ ነው የማን ነው የሚለው ነገር መታወቅ አለበት ብዬ የማስበው። አልትራሳውንድ ውስጧ ልጅ እንዳለ ለማወቅ ነው። እሱ ጥሩ ሀሳብ ነው። ልጅ እንዳለ እንግዲህ ታውቋል። ግን ደግሞ ልጁ የማን ነው የሚለው ነገር ግን ማወቅ አለብን። አሁን ብሩኬ በዚህ መሃል እየተጨነቀ ነው፣ አይሚ በዚህ በኩል እየተጨነቀች ነው፣ እኛም በዚህ በኩል ደግሞ እየተጨነቅን ነው። ስለዚህ የእናንተን ሀሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ። ሁላችሁም ግን ቪዲዮን ከመጀመራችሁ በፊት መላው የጨረቃ ቤተሰብ የሆናችሁ በአጠቃላይ ቪዲዮውን ላይክ ማድረግ አትርሱ። የእናንተ አንዷ ላይክ ለእኔ ትልቅ ዋጋ አላት፣ የኔን ህይወት ይቀይረዋል። ቤተሰቦቼ፣ ውድና የተከበራችሁ ቤተሰቦች፣ እስቲ ወደ ቪዲዮ እንሂድ። ምን ማለት ነው? እቺ ልጅ አሁን እያደረገች ያለችው እኔ አሁን እዚህ ጋር በጣም እየተጠራጠርኩ መጣሁ። ለምን ብትሉ ልጁ የብሩኬ ከሆነ ለምን ማድረግስ መጀመሪያ ፈራች? በቃ ልጁ እውነት የብሩኬ ከሆነ ለምን ይሄን ነገር ማድረግ ፈራች? በቃ ኖርማል ነገር እኮ ነው። አልትራሳውንድ መታየት ኖርማል ነገር ነው አይደል እንዴ? ልጁ እውነት የብሩኬ ከሆነ አልትራሳውንድ የሚያሳያቸው ምንድነው? በውስጧ ልጅ አለ የለም የሚለውን ነገር ነው። ብዙዎቻችሁ ትናንትና ወይ ደግሞ ጨርቁ ወተፋኑ ምናምን ስትሉ ነበር። ያን ሀሳብ አይተው መሰለ አይሚም አልትራሳውንድ እንድታይ የፈለገችውና ደግሞ ልቧ ቁርጥ እንዲላት ስለፈለገች ነው። ግን ልጁ እንዳለ አይተናል ሁላችንም አንድ ቤተሰቦቼ። ግን ደግሞ ልጁ የማን ነው የሚለው ነገር ግን ማወቅ ምንችለው በዲኒን ነው። ስለዚህ ዲኒን እንዲመረመር ነው የምፈልገው። አይሚ አሁንም ቢሆን ተስፋ እንድትቆርጪ አልፈልግም ቤተሰቦች። ይህን ቪዲዮ ከመቼውም በላይ ሼር ኮፒ ሊንክ አድርጉት፣ ምክንያቱም አይሚ ጋር እንዲደርስ እፈልጋለሁ። አይሚ ይህን ቪዲዮ ካየሽው ተስፋ እንድትቆርጪ አልፈልግም። ለምን ዲኒን ካልተመረመረ የብሩኬ ልጅ መሆኑን በምን ታውቂያለሽ? በምን ሊታወቅ አይችልም። ስለዚህ አሁንም ቢሆን ዲኒን ምርመራው አስፈላጊ ነው ብዬ አስባለሁ። ይሄ የኔ የግል አስተያየቴ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ማየት እፈልጋለሁ። ድረስ ዝም ብዬ የተቀመጥኩት እኮ የሚሆን ነገር እንዳይፈጠር ነበር እኮ። እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል? እንዲህ ፈስ ያለበት ዝላ አይችልም የሚባለው ነገር እኮ እውነት ነው። እቺ ልጅ እውነት ካላት ብትታይ ምን ችግር አለው? መጀመሪያ ለምን ፈራሽ የሚለው ነገር በጣም አይመሩኝ ከንክኖታል። አሁንም ቢሆን ቤተሰቦቼ እመኑኝ፣ ልጅ የብሩኬ ልጅ አይሆንም። በቃ የፈራችበት ምክንያት የራሷ ምክንያት አላት። ዲኒን ስትባል አልትራሳውንድ ስትባል እንደዚህ ከሆነች ዲኒን ስትባል እቺ ልጅ ምን ልትሆን ነው? ምን ልትፈጠር ነው? አይሚያውን ውስጧ ቁርጥ እንዲላት ማወቅ ስለፈለገች ነው። ግን ዲኒን ምርመራው አስፈላጊ ነው ብዬ አስባለሁ። የእናንተ ሀሳብ ምንድን ነው? እስቲ እንዴ ምን ማለት ነው? ሁላችሁም የምትጸጸቱበት ነገር እያደረጋችሁ ያላችሁት። እንደውም አንቺ ነሽ እኮ እዚህ ጋር መጸጸት ያለብሽ። ባይዘወይ እንደ ሴት ከሆንሽ አይሚ እንደዚህ ራሷን ስታ ወድቃ ሆስፒታል እንድገባ ያረግሻት በአንቺ ምክንያት ነው። ስለዚህ አሁንም ቢሆን አንቺ እውነት ሴት ከሆንሽ ለሴት የምታስቢ ከሆነ ይህን ነገር ማድረግ የለብሽም እኮ። ለምን የሰው ህይወት ትበጠበጫለሽ? እኔ ብሩኬ ቤተሰቦች ይህን ነገር እንደማያደርግ በጣም እርግጠኛ ነኝ። ምንም ብታደረገው ብሩኬ ከሀይሚ ምን አቶ ነው እሷ ጋር የሚሄደው? ስታስቡት ብሩኬ ከሀይሚ ምን አቶ እሷ ጋር ሄዳል? ቢፈልግ ያን ነገር ከሀይሚ ጋር አያደርግም። ስለዚህ እስቲ በዚህ ጉዳይ እኔ በጣም ግራ የሚያጋባ ጉዳይ ያለው እንግዲህ ይህን ነገር በምን መንገድ የሚፈታ ይመስላችኋል? እስቲ እናንተን አስተያየት ፖይንት ላይ ማየት እፈልጋለሁ። ግን እውነቱን ፈጣሪ እኔ እሱ ያውቃል። ልጁ ግን ባይዘው እውነቷን ነው። እዚህ ጋር ምን አለ መሰላችሁ? ይሄን ጉዳይ የሚያውቀው ብሩኬ ልጅቷና ፈጣሪ ብቻ ነው። ከሁላችን በላይ ደግሞ ፈጣሪ ያውቃል ይሄን ጉዳይ። ግን አሁንም ቢሆን እየዋሸች እንደሆነ ፈጣሪ ያውቃል። እኔ እቺ ልጅ እየዋሸች ነው ቤተሰቦቼ። ምንም ደስ አላለኝም፣ ምንም አልጣመኝም። እናንተ ጠማችሁታል። እኔ ምንም አልጣመኝም። በቃ ነገሯ ሁላ ውሸት ነው። እንግዲህ ላልተላሰውን እንደዚህ ከፈራች አስቡ። ለዲኒን ምን እንደምትል አስቡ። ከሀገር ነው የምጠፋው። ተረጋግጦ እውነቱን ስታውቅ ግዴታ እንዳለፈው እዚህ ጋር ልቤ እየመታ ነበር። ብሩኬ ውጣልኝ ብዬ ነው ያስወጣሁት። ባላስወጣው ደስ ይለኝ ነበር። አዎ ባይዘወይ እዚህ ጋር እኔ አይሚና ብሩኬ ቤተሰቦቼ ለአንድ ቀን መለያየት አይችሉም። ትናንትና እንግዲህ ውጣ ብላ አስወጣው ነበር፣ ግን እሱ አልወጣም። እዛው ውጭ ነበር ሲጠብቃት የነበረው። ግን ደግሞ አይሚ ካለ ብሩኬ ውጭ መኖር አችልም። አሁንም ቢሆን ውስጧ እንዲቆርጥላትና ውስጧን እውነቱን ለማወቅ ፈልጋ ነው እንጂ አይሚ ከብሩኬ ውጭ መኖር አችልም። ብሩኬም እንደዛው። ስለዚህ ይሄ ነገር ልባት ማግኘት አለበት። እኔ ጋር ነው የገባኝ ቤተሰቦቼ። እውነት አይኒ በዚህ መንገድ ማየት አልፈልግም። ብሩኬንም በዚህ ማየት አልፈልግም። እናንተም ውድ ተመልካቾች እናንተ እንደዚህ ተጨነቁ ማየት አልፈልግም።
ገባችሁ ቤተሰቦች? እና ይሄ ጉዳይ በምን ሊፈታ ይችላል? እስቲ የእናንተን አስተያየት ኮሜንት ላይ ማየት ፈልጋለሁ። ግን ደግሞ ደህና መሆን የምችል መስሎኝ ነበረ፣ ግን አሰብኩት ነገሮችን መሆናችን ምንም ብዙ ያልተዋጡልኝ ነገሮች ስላሉ እኔ ያልተዋጣልኝ ነገራችሁ አንደኛ ልጁ ይሱ ሊሆን አይችልም። ሁለተኛ ደግሞ የ6 ወር እርጉዝ እንደዚህ አይደለም አንዴ ይሄ የ3 ወር ምናምን የ4 ወር ቢሆን ነው ብዬ ነው የማስበው። እኔ አላቅም ብዙም ስለ እርግዝና፣ ግን እስቲ እናንተ ሴቶች ደግሞ ኮሜንት ላይ ንገሩኝ። ይሄ እርግዝና የ6 ወር ይመስላል አይመስልም? እኔ ምንም አልጣመኝም። ልጁ ደግሞ ብሩክ ይሄን ነገር ሊያደርግ አይችልም። እና ብዙ ነገር ያልጣመኝ ነገር አለ። እስቲ እናንተ ያልጣማችሁ ነገር ምንድን ነው? ኮሜንት ላይ ንገሩኝ። መጀመሪያ ነበር እንጂ ምንድነው የሚባለው መጥኖ መደቆስ አስቦ መደቆስ ሆኗል አልሆነም የሚለውን እኮ አናውቅም። ልክ ነህ። ሆኗል አልሆነ የሚለው ነገር አናውቅም። አሁንም ቢሆን አትሳሳቱ። በአልትራሳውንድ ሊታወቅ አይችልም። አልትራሳውንድ ልጁ እንዳለ ውስጥ እንዳለ እንጂ የሚያሳያት ዴኒኑ ነው የብሩኬ ነው የብሩኬ አይደለም። ከብሩኬ ጸጉር ተወስዶ ከሷም ነገር ተወስዶ ይመረመራል። ከዛ ውጭ ግን ወይስ ዴኒን ልጁ ከተወለደ በኋላ ነው የሚመረመረው? ሰዎች እኔ ግራ ገብቶኛል። እውነት ከአቅሜ በላይ የሆነው ጉዳዩ። እኔ አይሚና ብሩኬ በዚህንም መንገድ ማየት አልፈለግም ነበር፣ ግን ሁላችንም እንግዲህ ከፍቶናል፣ አዝናል። እንግዲህ ሁሉ ነገር ግን ያልፋል። ፍቅር ውስጥ መፈተን አለ። ብሩኬና ሚ ደግሞ እየተፈተኑ ነው ብዬ ነው የማስበው። እንደኔ ቤተሰቦቼ የእናንተን ሀሳብ ሴት ኮሜንት ላይ ማየት እፈልጋለሁ። አልትራሳውንድ እሷን ማስነሳት ነው መታየት አለባት እና ስንት ጊዜ እንደሆናት ካረገዘች ስንት ጊዜ እንደሆናት ምናምን መታየት አለባት። እኔ አድርጎታል። አሁን አልትራሳውንዱ ልጅ እንዳለ ነው የሚያስታውቀው። እና አሁን እኔ ግራ ነው የገባኝ ቤተሰቦች። ዲኒ እንደምን አይመረመረው? ወይስ ዲኒን የሚመረመረው ልጅ ከተወለደ በኋላ ነው? እኔ ብሩኬን ነገር እንደማያደርገው ሙሉ እምነት አለኝ ቤተሰቦቼ። ምክንያቱም በምን መንገድ አስቡት። ከሀይሚን አትሆኑ ከእሷ ምንም ያደረገው ይህን ነገር ሊያደረግ አይችልም። ከሀይሚ ያላጣውን ነገር እሷ ጋር ለመሄዱ ያደረጋል። ሊያደረግ በተአምር አይችልም። ቤተሰቦች እመኑኝ፣ አትመኑ። ይህን ጉዳይ ሁላችሁም የጨረቃ ቤተሰቦች አትመኑ። እዚህ ጋር መፍረድ የለብንም። የራሳችንን የግል ሀሳብ እንስጥ እንጂ አትፍረድ ይፈረድባል ይላል። መፍረድ የለብንም። ሁለቱም ያሳዝናሉ። ብሩኬን በጣም አሳዝኖኛል። ይበልጥ ደግሞ ሀይሚ በጣም ነው የተጎዳችሁ። ልቧ ስብርብር ብሏል። ሆስፒታል ገብታለች። በጣም ውስጧ በቃ መጨቀን ያቃታት። ምክንያቱም ብሩኬ ይህን ነገር ያደርጋል ብላ መጠበቅ አችልም። እና ግራ የሚያጋባ ጉዳይ ነው። ግን ብዬ ለመቀበል ራሱ ከበደኝ። ልጅቷ የምታወራው ነገር ደግሞ እንዳደረገው ነው የሚያሳየው። ልጅቷ ምንም ያክል ብታወራ ይህን ነገር ብሩኬ ሊያደርግ አይችልም። ልጅቷ ኦን ብላ ነው ይህን ነገር የምታደርገው። ለምን ብሩኬን ለማሳመን እየጣረች ነው እንጂ ብሩኬ ይህን ነገር ሊያደርግ አይችልም። ቤተሰቦች በምን አቅሙ? ልጅቷ እኮ አስመሳይ ነች ሀይሚ። ልጅቷ እኮ የወጣላት አስመሳይ ነች። በቃ ብሩኬ እንዳደረገ ለማሳመን ብዙ እየጣረች ነው። ስለዚህ አንቺ ግን ማመን የለብሽም። አሁንም ቢሆን የዲኤንኤ ውጤቱን እስከምታይ ድረስ አትመኝ። ባልትራሳውንድ ውጤት ብቻ አምነሽ መቀበል የለብሽም ብዬ ነው የማስበው። ይሄ የኔ ግል አስተያየቴ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ደወልዩ ጋር ይደወልና አልትራሳውንድ እንድትታይ ይፈልጋለሁ። ብሩኬ እኔ ላምነህ እፈልጋለሁ። በቃ እዚህ ጋር በቃ ልቤን የበላችሁ። እኔ ብሩኬ አንተ ማመን እፈልጋለሁ። በቃ ምክንያቱም እሷን ማመን ትፈልጋለች። እንድታምን ደግሞ አልትራሳውንድ ይታያለች ነው። ግን በአልትራሳውንድ ማወቅ ያለብሽ በዲኒን ነው። አልትራሳውንድ እንደሚያሳውቀው ልጅ እንዳለ ነው። አሁንም ደጋግሜ ልንገርሽ ሀይሚ እባክሽን፣ አሁንም ቢሆን ውሳኔችን አረጋጊው። የዲኒን ውጤቱን እስከምናውቅ ድረስ ምንም አይነት ውሳኔ አትወስኝ። ምክንያቱም ብሩኬ ነገር ሊያደርግ አይችልም። ብሩኬ ነገር እንደማያደርግ ሁሉም መላው ጨረቃ ቤተሰብ ያውቃል። ለምን ከአንቺ ምን አቶ ሌላ ሴት ጋር ይሄዳል? አንዱን ልጅ እኮ ያሰው ጋር የሚሄደው የሆነ ነገር ሲያጣ ነው አይደል? ቤተሰቦች፣ ስለዚህ ብሩኬ ምን አቶ ነው ከአንቺ የሚሄደው? ይሄ እኔ ግል አስተያየቴ ነው። የእናንተን ግል አስተያየት ደግሞ እስቲ ኮሜንት ላይ ጻፉልኝ። ልክ እንዴት ልጅቷ ራሷን ታዋርዳለች? ሴት ልጅ እኮ ናት። እሷ ሴት ልጅ አይደለችም። እኔ ሴት ነች ብዬ ራሱ አልጠብቅም። ለምን ከሴት የሚጠበቅ ነገር እያደረገች አይደለም። እሷ እውነተኛ ብትኖረው መጀመሪያ ከአንቺ ለመንገር ይልቅ ለብሩኬ ነበር የምንነግረው። በቃ ለምን ከአንቺ ጋር እንዳጣላ። ሴት ልጅ እኮ ለሴት እኮ ትጠነቀቃለች። እሷ እኮ አትጠነቀቀች። ምክንያቱም እሷ የግለውን አስተያየት አንቺና እሱን ለማላይ ስለፈለግ ብቻ ለአንቺ ቪዲዮ ስትልክ ነበር፣ ለአንቺ ቮይስ ስትልክ ነበር። ይህ ሁላ ነገር መሰሪ እንደሆነች የሚያስታውቅ ነገር ነው። ስለዚህ አሁንም ቢሆን የምነግርሽ ነገር ይሄ ነገር ስህተት ነው። እቺ ልጅ እንደ ሴት ብታስብ ኖሮ አንቺ እንድትጎጂ እንደዚህ አታደርግም ነበር። ልክ ነኝ ጨረቃ ቤተሰቦች? አልትራሳውንድ እንድትታይ ይፈልጋለሁ። ሴት ነች ነው አትበይ። ሴት ብትሆኝ ኖሮ እሷ ላይ እንደዚህ አታደርጊው ነበር። ያን የሞቀ ቤተሰብ፣ ያን የሞቀ ፍቅር በዚህ መንገድ እንዲፈርስ አታደርጊው ነበር። እንደ ሴት ስለማይሰማሽ ነው፣ ስለማይሰማት ነው ያን ነገር ያደረገችው። እንደዚህን እስከምትሆን ድረስ አይሚ ወርቃ ሆስፒታል እስከምገባ ድረስ አይሚ እና ብሩኬ እንዲጣሉ ያደረግሽው እንደ ሴት ስለማታስቢ ነው። ይሄ የኔ ግል አስተያየቴ ነው። እናንተ ምን ታስባላችሁ? እቺ ልጅ ስለ ሴትነት ማውራት ትችላለች? አፋን ሞልታ ስለ ሴት አንቺ ሴት ስለሆንሽ እንደዚህ ብላ መተንተን ትችላለች? አትችልም። ለእኔ አትችልም። ቤተሰቦች
ለእናንተ አላቅም። የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። እዚህ በላይ ግን መቻል አለብን። አሁን ግን ግዴታሽ ነው ማድረግ። ቻይ ምን ያልሰማሽ ነው? ገና ከሆስፒታል በመውጣበት ቀን አልትራሳውንድ እንድትታይ የፈለኩት ቁስሌ ላይ ለመጨከን ስለፈለኩኝ ነው። በቃ አይሚ አሁን ላይ ብሩኬን ነገር ያደርጋል ብላ አላመነችም። ግን በቃ ውስጧ ጭክን እንዲያደርግላት እንድትመረመሪ ስለፈለገች ነው። አሁንም ቢሆን ግን በአልትራሳውንድ መታወቅ አይችልም። አልትራሳውንድ ልጅ እንዳለ ነው እንጂ ወደ ውስጥ ዲኒን ነው የብሩኬ ነው የብሩኬ አይደለም። እሷ ከሌላ ሰው ብታደርግስ አይሚ ከሌላ ሰው አርግዛ መታ ቢሆንስ የብሩኬ ያለችውስ ከሌላ ሰው ከ6 ወር በፊት አርጋ ከዛ በኋላ አሁን 6 ወር ሲሞላው የእሱ ነው ብትልስ ምንም ማወቅ አንችልም። በዚህ ማወቅ እንችላለን ብዬ አላስብም። ይሄ የኔ ግል አስተያየት ነው። ምክንያቱም ከሌላ ሰው ማድረግ ኮቻ ያለች ልጅ አንዴ የግድ ከብሩኬ ጋር ብቻ አርጋ የምታረግዘው። ስለዚህ አሁንም ቢሆን አይሚ ማመን ያለብሽ እኛም መለዮ ጨርቅ ቤተሰብ የምናምነው የዲኒን ውጤቱን ስናይ ነው። ልክ ነኝ? ገባሽ አይደለ? ስለዚህ የእሱ ባልሆነ ልጅ ደግሞ እንዲሰቃይ አልፈልግም። እኔም መሰቃየት አልፈልግም። በጣም እየተሰቃየን ነው። መለዮ ጨርቅ ቤተሰብ ሰቃይቷል። ከኛ ይበልጥ ደግሞ የአንቺ ስቃይ ይበልጣል። ከዛ ደግሞ የብሩኬ ስቃይ እውነት ብሩኬ በጣም እያዘን ያለው አንቺም እንደዛው። ስለዚህ ይሄ ነገር መፍታት የምትችሉት በዚህ አይነት መንገድ አይደለም። በዚህ አይነት መንገድ ሊፈታ አይችልም። አሁን ቢሆን ዲኒን ምርመራው ከሆነ እንዳለችው 6 ወር ከሆናት አይ ቲንክ 3 ወር የሚቀረው በ9 ወር ነው የሚወለደው። ስለዚህ ሁሉ ማየት እንችላለን። እስከዛ እንጠብቃለን። ግን እስከዛ ድረስ የእናንተ ፍቅር እንዲመለስ እንፈልጋለን። አይሚ ይሄን ነገር እንድታምኝ አንፈልግም። ናጥቼ እኔ ደግሞ የእሱ ባልሆነ ነገር ይኸው ችግር መፍጠር ለምን እዚህ ጋር ልቤን የመጣው የልብ ትርታ 26 ሳምንት ነው። ባይዘዌ 26 ሳምንቱ ነው ያለው ወይስ ምንድን ነው ያለው? እኔ ግራ ገባኝ። 1 ወር ከ26 ሳምንቱ ነው ያለው። እኔ እዚህ ጋር በደንብ አልሰማሁትም። እናንተ የሰማችሁት ካላችሁ እስኪ ንገሩኝ። እኔ እዚህ ጋር 1 ወር ከ26 ቀን ነው ከ28 ቀን ያለው ወይስ ምንድን ነው ያለው? በደንብ አልሰማሁትም። ድምፁ አይሰማም። አለ ልጅማ አለ። ራሴ ሄዳለሁ ብሩኬ፣ ራሴ ሄዳለሁ። እኔ ላርዝሽ። አይሚ እንግዲህ እዚህ ጋር ልጅ አለ ሲባል በጣም ተናዳ እየወጣች ነው። ይሄ ግን መሆን አለበት ብዬ አላስብም። አይሚያችን እቺ ልጅ ኦን ብላ እናንተን ለማጣላት ስለመጣች ልጁ የእሱ ላይሆን ይችላል። በዲኒ ሊታወቅ አይችልም። ዲኒ ነው የሚታወቀው። አይሚን በዲኒ ነው እንጂ የሚታወቀው በአልትራሳውንድ ልታምኚ አይገባም ብዬ ነው የማስበው። ቤተሰቦቼ ይሄ የኔ ግል ሀሳቤ ነው። ዛሬም እንግዲህ ማብራት የለም፣ በጨለማ እየሰራሁ ያለሁት በፍላሽ ላይት እንግዲህ። ስለዚህ የኔን ጥረት ያያችሁ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። የጨረቃ ቤተሰቦች ውዶቼ እንግዲህ ቤቱን ሰብስክራይብ በማድረግ ደግሞ እኔ ወንድማችሁ ማድረግ ትችላላችሁ። ቤተሰቦቼ ገና 100 ሺህ ገብተን ደግሞ የነ ብሩኬና የአይሚ ጠበቃ እንድባል እፈልጋለሁ። ሙሉ የጨረቃ ቤተሰብ መሆን እፈልጋለሁ በሙሉ ልቤ። ስለዚህ የእናንተ ድጋፍ አይለየም ቤተሰቦቼ። መልካም ምሽት ይሁንላችሁ። የሁላችሁንም የጨረቃ ቤተሰብ ሀሳብ ግን ኮሜንት ላይ ማየት እፈልጋለሁ። ወዳችኋለሁ።